ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ከሁሉ ሰላም ሁሉ መልካም ነው። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ክብሩን መድኃኒዓለም ይውሰድ ለማለት ያክል ነው። እንግዲህ የኔ ቤተሰቦች ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ፣ ሸር አድርጉልኝ፣ ደገፍ አድርጉኝ። እኔ ቆሰቆሰዋለሁ ማለት ነው። እናንተ ደገፍ አድርጉኝ፣ እኔ እናቀዋለሁ ማለት ነው። ጋይሶችዬ እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ስለ አገራችን ስለ ኢትዮጵያ ነው ማለት ነው። እና እንግዲህ አገራችን ውስጥ እየተካሄደ ያለው ነገር በጣም ከባድ ነው። በጣም አላቅም ምን እንደምላችሁ፣ ከኔ ይልቅ እናንተ በደንብ ታውቃላችሁና ለእናንተ ማስረዳት አይጠበቅብኝም። በእርግጥ ግን በጣም 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 ይቅርታ ለሚገባው ድምጽ እንግዲህ ይቅርታ አድርጉልኝ። ያው ውጭ ነኝ ያለሁት እንደምታዩኝ ማለት ነው። እና ሀገራችን ላይ ያለው እየገባ ያለው እየሆነ ያለው እየተደረገ ያለው ነገር እስከመቼ በእንደዚህ አይነት ጉዳይ እንደሚቀጥል ባላውቅም፣ ግን እውነት ለመናገር አንዳንድ ጊዜ ተስፋ የምንቆርጥበት ዘመን ላይ እየደረስን ነው መሰለኝ። እንደዛ ነው እየተሰማኝ ያለው። እንደምታዩት ሰላሙ የለም። በቃ እንጃ አላቅም ምን እንደምላችሁ አላቅም። ብቻ ግን በጣም ከባድ ነው ያለንበት ሁኔታ። ለምን አወጣችሁ መታፈን ነው። ለምን እንጃ የኛ ዘመን ነው መሰል እንደዚህ የሆነውና የሆነ ለመናገር በጣም ከባድ ሁኔታ ውስጥ ነው ያለነው ቤተሰቦቼ። እኛም በሰው ሀገር እንደምታዩት እየተዛዘንን እየተሳሰብን አይደለም። ሀገራችን ላይ ውስጥ ደግሞ የግፍ ጥግ ነው እየተካሄደ ያለው። እኔ አንዳንድ ጊዜ ለምን እንደምንሰራ ለምን እንደምንተኛ ለምን እንደምንነሳራ ራሱ እየገባኝ አይደለም። ስለ እውነት እግዚአብሔርም ፊቱን አዙሮብናል። የትንቢት መፈጸሚያ መሆናችንም እያሳሰበኝ ነው እውነት ለመናገር። አንዳንድ ጊዜ እኔ እንጃ አላቅም። ሰው ሲቃጠላየን፣ ሰው ሲታረዳየን፣ እርጉዝ ሲገደላየን፣ ህጻናቶች ሲደፈሩ ሲገደሉ አየን። ምን ያላየ ነው አለ በዚህ አመት በዚህ 5 አመትና 6 አመት ውስጥ ምን ያላየ ነው አለ? ምንስ ያልተደረገ ነገር አለ? ስለ እውነት ማለት ነውና አንዳንድ ጊዜ እንደ ሰውነን ስናስበው ወይም ደግሞ እንደ ሰውነን ስንረዳው ከባድ ነው አይደል? እንደ ቤተሰቦች በጣም ከባድ ነው። ምንም ያላየ ነው ነገር የለም። እውነት ለመናገር አንዳንድ ጊዜ እኔ ራሴን እስክጠላ ድረስ ነው በቃ ሳስበው፣ ስለ ሀገሬ ስለ ኢትዮጵያ ሳስብ ምን ስል በቃ እኔ እንጃ ያኔ አላቅም እንዴት እየተካሄደ እንደሆነ ምን እየተደረገ እንደሆነ አላቅም። እና በጣም ደግሞ ልቤን የሰበረው ጉዳይ ቢሆን የቡርቱካን ነገር ነውና ብርቱካን በጣም ነው ልቤን የሰበረችው። በጣም ነው ያሳዘነችኝ። በጣም ነው ልቤ በቃ የተጎዳው ማለት ነው። በጣም ከምላችሁ በላይ የሷው ደግሞ ይዘገነናል። ስለ እንደ ሴት ምን ማለት እንዳለብኝ ራሱ አላቅም ስለ እውነት ማለት ነው። ስለሷ በቃ ይሄን ቪዲዮ ለስራው እያልኩ አቅቶኝ ነው ቪዲዮውን የጨረስኩት ያየሁትና ደግሜ ለማየት ስገባ ቪዲዮ ወርዷልና ሰዎች ምን እያደረጉ እንደሆነ አላቅም። ምን እየተካሄደ እንዳለን አላቅም። በቃ ብቻ ዝሮ እኔ ሳስበው እሷ ከዛ ሾልካ የመጣች ሌሎች ምን ውስጥ ላይና ምን እየተደረጉ እንዳለ ሳስብ እኔ ራሴን ሴትነቴን ጠላሁት፣ እኔነቴን ጠላሁት። እና እንደው እግዚአብሔር ይድረስልን። በእምነቱም በኑሮውም በምኑም እየተደረገብን ያለ ግፍ እየተደረገብን ያለ አሰቃቂ ነገር ሳስበው በጣም ነው የሚከብደኝ ማለት ነውና እኔ አላቅም ምን እንደምላችሁ ቤተሰቦቼ። እንደው እኔ እንጃ ለምን እኔ ቃል ራሱ አጠረኝ። በጣም ነው የሚያመው። ቀነኒሳ ነው አይደል የምትባለው ባሏ የገደላት እነ ቀነኒሳ እነ ትዝታ ምን በባላቸው ያልሆኑ ምን አለ በባላቸው ያልተገደሉት ምን ያልሆነ ነገር አለ? እስኪ ኢትዮጵያ ላይ ህፃናቶች እስኪ ምን እነፌበን ምን ያልተደረገለ ምን ያልሆነ አለ? ህፃናቶች ግፍ እየቀመሱ ምንም በማያውቁት ነገር እኔ አላቅም። የደም ግብር እየተገበረ ነው የሚመስለኝ። የሰው ደም እየተገበረ እስኪ መስለኝ ድረስ ራሴን እስክጠላ ድረስ ነው እንግዲህ እየተደረገም እየሆነም ያለው ኢትዮጵያ ውስጥ ማለት ነውና በጣም ይቅርታ እንግዲህ
ለቪዲዮ ጥራት ወይም ደግሞ ለምናገራቸው የተሳሳተ ቃል ልናገር እችላለሁ ላወጣ እችላለሁና ለዚህ ቃሌ ለድፍረቴ ይቅርታ አድርጉልኝ ለድምጼም ይቅርታ አድርጉልኝ ድምጽም አለ ለምሰራው ቪዲዮና በተቻላችሁ መጠን ይሄን ቪዲዮ ላይክ ሼር ሰብስክራይብ ያደረጋችሁ ቤተሰቡን ማሮችዬን የምንም ልላችሁ አልችልም ቃልም እያጠረኝ ስለሆነ መናገርም እስካልቻልኩኝ ድረስ ይቅርታ አድርጉልኝ ለማለት እወዳለሁና በተረፈ ጸሎት ማድረግ የምትችሉ ካላችሁ ጸሎት አድርጉ ዱዓ የምታደርጉ ካላችሁ ሙስሊሞችን በዱዓችሁ ክርስቲያንም በጸሎት ይሄ ነገር በዚህ ካልሆነ ማሸነፍ አንችልም እንደሚታየኝም እንደማስበውም እንደሚሆነው ማለት ነውና እንግዲህ ቤተሰቦችዬ እኔ እንጃ ምን እንደምላችሁ አላቅም ብቻ ገብዶኛል በጣም ልቤ ተሰብሯል በጣም አዝኛለሁ በጣም ነው በቃ እንትን ያልኩተይና አላቅም ንግግሩ ላጠፍቶብኛል ስለውነት ንግግር ሁሉ እስኪ ጠፋብኝ ድረስ ነው ይሄን ቪዲዮ በቃ ተቃቅሬ ማለት ነው የሰራሁት ስለውነት ማለት ነውና በጣም ጨንቆይ መናገረው ቃል ጠፍቶብኝ ነው ይሄን ቪዲዮ የሰራሁትና በጣም ከባድ ነው ለሚመጣብን ነገር ሁሉ በሰው ሀገር እንደዚህ በነጻነት ወተን እየገባን እንደዚህ በሰው ሀገር ተከብረን እየኖርን በአገራችን ላይ ግን ወተን መግባት እስካቅተን ድረስ ምንም ነገር እስከማንችል ድረስ የተፈጠረብን ነገር በጣም ከባድ ነው በጣም ያሳዝናል በጣም ነው የሚያስጠላው ማለት ነውና እግዚአብሔር ይርዳን እግዚአብሔር እስኪ ብርቱካን ሰምተናት እንምጣ ብርቱካን በባለቤቱ በቀነኒ አዱኛ አሟሟት ዙሪያ ተጠርጥሮ በቁጥጥር ስር የሚገኘው ድምጻዊ አንዱዓለም ጎሳ በዛሬው ዕለት ፍርድ ቤት ቀርቧል። በፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በቀነኒ አዱኛ ህልፈት የተጠረጠረው አርቲስት አንዱዓለም ጎሳ ላይ ፖሊስ የጠየቀውን ተጨማሪ የምርመራ ጊዜ ፈቅዷል። ዛሬ ችሎቱ እስካሁን የተገኘውን የምርመራ ውጤት ያቀረበው መርማሪ ፖሊስ የሟች አስከሬን ምርመራ ያሳየው ሟች ከከፍታ ቦታ ወድቃ ህይወቷ ማለፉን ነው ብሏል። ከዚህ በተጨማሪ ሟች ህይወቷ ካለፈበት ስፍራ የምርመራ ናሙና ተወስዶ ለፌደራል ፖሊስ ፎረንሲክ ምርመራ ቢሮ ተልኮ ውጤቱም እየተጠበቀ ነው ተብሏል። የተጠርጣሪው የእጅ ስልክ በብሔራዊ መረጃና ደህንነት በኩል እየተመረመረ እንደሚገኝም የገለጸው ፖሊስ ይህም ውጤቱ ለዛሬ እንዳልደረሰለት ለችሎቱ በማስረዳት ተጨማሪ የምርመራ ቀናትን ጠይቋል። የአርቲስቱ ጠበቃ በፊናቸው ዛሬ የቀረበው የአስከሬን ምርመራ ውጤት እንዳሳየው ሟች ከከፍታ ወድቃ ህይወቷ ማለፉን እንጂ የፍቅረኛዋ እጅ እንዳለበት የሚጠቁም ባለመሆኑና ፖሊስ ቀሩኝ ያላቸውን ማስረጃዎች ሆስፒታልና በደህንነት ተቋማት እጅ የሚገኙ በመሆኑ ተጠርጣሪው እነዚህን ማስረጃዎች ያጠፋቸዋል ተብሎ ስለማይጠበቅ በዋስ እንዲለቀቅ ሲሉ ለችሎቱ ጥያቄ አቅርበዋል። ግራ ቀኙን ያዳመጠው ፍርድ ቤቱ ፖሊስ የቀሩትን ምርመራዎች እንዲያጠናቅቅ የተጨማሪ 12 ቀናት ጊዜን በመፍቀድ ለመጋቢት 29 ቀን 2017 ዓ.ም ተለዋጭ ቀጠሮ በመስጠት የዋስትና መብት ጥያቄውን ውድቅ ማድረጉን የጀርመን ድምጽ ዘግቧል። በሞት ዓመቱ ፍትሃት የተደረገለት ተወዳጁ የእግር ኳስ ተጫዋች አለልኝ አዘነ ኮከብ ነበር። ቤተሰብ ብቻ ሳይሆን ሀገርም ተስፋ የጣለችበት የእግር ኳስ ተጫዋች ለእምነቱ ቀናኢ ጋብቻውን በቤተ ክርስቲያን ስርዓት በተክሊል የፈጸመ ሙሽራ ኳስ ተጫዋች አለልኝ አዘነ የጋብቻ ስርዓቱን በፈጸመ በ16ኛ ቀኑ ነበረ እጅግ በሚያሳዝን ሁኔታ ህይወቱ ያለፈው። እነሆ ህይወቱ ካለፈ 1 ዓመት ሞልቶታል። ተጫዋቹ ህልፈቱ ሲሰማ ራሱን አጠፋ በሚል ነበር። እናም በቤተ ክርስቲያን ስርዓት አንድ ሰው ህይወቱን በገዛጁ ካጠፋ ጸሎተ ፍታት አይደረግለትም። ለዚህም ፍታት ሳይደረግለት ነበር ስርዓተ ቀብር የተፈጸመው። ይሁንና ግን አለልኝ አዘነ ራሱን አጥፍቶ ሳይሆን በተክሊል ያገባት የታመነላት ባለቤቱ ከወንድሟ ጋር አቅደውና ተዘጋጅተው እንደገደሉት ሲሰማ ከሞቱ ለህታ ለምዬ እንዴት አርጓችኋል ያጋቾቹ እታለምህቲ ጋሻይ ወንድሜ
ስቃዩ በረታ ገና በለጋ ዕድሜ ወንድሜን እህት ዓለምዬ እንዴት አርጓችኋል ያጋቾቹ ቀይ